ሰላም እንዴት ናችሁ? ከድር ነኝ። ዛሬ በፓርት 3 ቪዲዮ ተገናኝተናል ማለት ነው። አካውንታችን የምንከፍትበት ሰዓት ይሆናል። ስቴፕ ባይ ስቴፕ ሙሉ የአካውንቱን አከፋፈት በዚህኛው ቪዲዮ የማስቀምጥላችሁ ይሆናል ማለት ነው። ከዛ በፊት የአፕሊኬሽኑን ዳውንሎድ ሊንክ፣ ኢንቪቴሽን ኮድ ሬጂስተር ስታደርጉ ወይም ስትመዘገቡ ስለሚጠይቃችሁ ማለት ነው። እሺ ሌላኛው ደግሞ የግሩፑን ሎጎ እና ደግሞ ቴሌግራም ላይ ጆይን ታደርጋላችሁ ማለት ነው። የኔ ቴሌግራም ቻናል አለ። አዳዲስ ነገር የሚለቀቀው ምን ጊዜም እዛ ቻናል ላይ ስለሆነ ማለት ነው። በራሳችሁ ደግሞ ኤጀንሲያችሁን ቢውልድ አደርጋችሁ ማለት የቴሌግራም ግሩፕ ከዚህ በፊት ካላችሁ፣ ቲክቶክ ላይም እንደዚህ ግሩፕ ካላችሁና ኦንላይን ስራ ላይ እየሰራችሁ ከነበረና አሁን ሀላም መቀላቀል ለምትፈልጉ ደግሞ ቀጥታ የራሳችሁን ኤጀንሲ ከፍታችሁ የምትሰሩበትን ሊንክ አሳያለሁ ማለት ነው። እሺ ሊንኮቹን የምታገኙት የት ላይ ይሆናል? እዚሁ ዩቲዩብ ላይ የኔ ቪዲዮ ላይ ማለት ነው። ኮሜንት ሴክሽኑ ላይ ትሄዳላችሁ ማለት ነው። ኮሜንት ሴክሽኑ ላይ አንዴ ክሊክ ታደርጋላችሁ። ከዛ ታች ጋር ሪድ ሞር የምትላለች እሷን አንዴ ክሊክ አድርጓት። ይሄው እዚህ ጋር ሁሉንም በዝርዝር አስቀምጬላችኋለሁ ማለት ነው። የአፕሊኬሽኑ ዳውንሎድ ሊንክ፣ ኢንቪቴሽን ኮድ፣ የቴሌግራም ግሩፑ ያለበት ሎጎ ማለት ነው። ሎጎውን ዳውንሎድ የምታደርጉበት የቴሌግራም ግሩፕ እና በራሳችሁ ደግሞ ኤጀንሲ መሆን ከፈለጋችሁ ደግሞ ይሄኛን የመጨረሻውን ሊንክ ነው የምትጫኑት ማለት ነው። እሺ የቴሌግራም ሊንኩን አንዴ ክሊክ እናድርገውና ምናልባት የኔ ቴሌግራም እና የእናንተ ቴሌግራም የተለያየ ከሆነ ቀጥታ ላይ ከፍትላችሁ ይችላል ማለት ነው። ቀጥታ ላይ ከፍትላችሁ ይችላል። ስለዚህ ምንድነው የምታደርጉት? ስልካችሁ ላይ መጀመሪያ ቴሌግራም ትከፍታላችሁ። ከዛ ሰርች ማድረጊያ ባር ላይ ትሄዱና @ከድር VIP6 ብላችሁ ሰርች ታደርጋላችሁ ማለት ነው። ይሄ ካልከፈተላችሁ ሊንኩን ስትጫኑት ካልከፈተላችሁ የራሳችሁ ቴሌግራም ላይ ሄዳችሁ ከድር VIP6 ስትጽፉ እንደዚህ ሀላ ኦንላይን ስራ ብሎ ይመጣል። እሷን አንዴ ክሊክ ታደርጋላችሁ ማለት ነው። እሺ ያው እንደምታዩት ፖስት የሚደረጉት ቀድሞ ቪዲዮዎች እዚህኛው ቻናል ላይ ነው የሚሆነው ማለት ነው። እንዳልኳችሁ የድሮ የአድቬንቸር ፋሚሊ ግሩፕ አለ ሀላ ላይ ማለት ነው። እሱ ሳይሆን አዳዲስ ልጆች ከኔ ጋር መስራት የምትፈልጉ ማለት ነው ለብቻ እዚህኛው አዲስ የተከፈተው አካውንት ላይ ነው የምንገናኝ። ከዚህ ጋር ተጨማሪ ነገሮችን የአፕሊኬሽን ዳውንሎድ ሊንክም ጭምር አለላችሁ ከፈለጋችሁ። እዚህ ጋር ላሳያችሁ የፈለኩት እንደሆነ የመጀመሪያ ቴሌግራሙን ጆይን አድርጉ። ከዛ ሎጎውን ዳውንሎድ አድርጉት። ኢንቪቴሽን ኮዳችሁን ሴቭ አድርጉ። እነዚህ ልክ አካውንቱን እየከፈታችሁ ስትሄዱ ሲጠይቃችሁ ቀጥታ ከጋላሪያችሁ ሴቭ ታደርጋላችሁ ማለት ነው። እሺ አሁን ደግሞ እንመለስና እዛ ዩቲዩብ ላይ አፑን ዳውንሎድ እናደርግ ማለት ነው። የአፑን ሊንክ እዚህ አውርዱ የሚል አለ አይደለ? እሱን አንዚ ክሊክ እናደርጋለን። ከዛ ወደ ዳውንሎድ ፔጅ ይወስደናል ማለት ነው። እዚህ ጋር ትንሽ ኔትወርኳ አክቲቭ ካልሆነ ኔትወርካቸው ማለት ነው ከድር ቪአይፒ የምትላለች በቢጫ ቦክስ ውስጥ የመጣች ታች ላይ ማለት ነው። እሷ እስከትመጣ እንዲጠብቁ ከመጣ ከሱ ዝቅ ብላችሁ ዳውንሎድ ነው ስታርት ሆስቲንግ የምትላለች እሷን አንዚ ክሊክ እናደርጋለን ማለት ነው። እሺ ቀጥታ ወደ ፕሌይ ስቶር ይወስደናል። ኢንስቶል የምትለውን አንዚ ክሊክ እናድርግ። እሺ ዳውንሎድ እያደረገ ነው። ዳውንሎድ አድርጎ እስከሚጨርስ ትንሽ እንጠብቀው። እሺ ዳውንሎድ አድርጎ ጨርሷል። ከዛ ኦፕን እንላለን ማለት ነው። ኦፕን ክሊክ ስናደርግ ወደዚህኛው ኢንተርፌስ ይወስደናል። ይህኛውን ሴቭ ብለን እንሄዳለን። ላንጉዌጅ ሴቲንግ ማለት ነው። ከዛ ይሄኛው ኢንተርፌስ ይመጣል። የመጀመሪያውን ሳይን ኢን ዊዝ ጉግል የሚለውን እንመርጣለን ማለት ነው። ከዛ የሚያስመርጠናል ማለት ነው። ስልካችን ላይ የተከፈቱ የኢሜል አድሬሶች ይኖራሉ። ከአንድ በላይ ካለ ብዙ ያመጣልናል። ካሉን ኢሜል አድሬሶች ውስጥ አንዱን ክሊክ እናደርጋለን ወይም አንዱን እንመርጣለን ማለት ነው። ወደዚህ ኢንተርፌስ ይወስደናል። ከዛ የካሜራ ምልክቱን አንድ ጊዜ ክሊክ እናደርግና እንደዚህ ፖፕ አፕ ሜሴጅ ከመጣላችሁ የመጀመሪያዋን ዋይል ዩዚንግ ዚ አፕ የምትለውን እሷን እንመርጣለን። ከዛ እዚህኛው ጋር ደግሞ አለው በሉት ዳውንሎድ አድርጓት ያልኳችሁ የግሩፕ ሎጎ አለች። እቺን ሎጎ ከስልካችሁ ትመርጣላችሁ ማለት ነው። ከዛ ኮምፕሊት የምትለውን አንድ ጊዜ እንመርጣለን ማለት ነው። እሺ ክሮፕ እያደረገ ነው። አዲስ ታደርጉት ከፈለጋችሁ ስጨርሱ ላይ ጋር የራይት ምልክት አለች። እሷን አንድ ጊዜ ክሊክ እናደርጋለን። መልካም ፕሮፋይል ፒክቸሩን ተቀብሎናል። ቀጣይ ስማችንን፣ እድሜ፣ ዜግነት፣ ጾታ እነዚህ እንሞላለን ማለት ነው። ስማችሁ ያልተያዘ ቢሆን ለየት ያለ ስም ለመጻፍ ሞክሩ። እኔ ጀስት ፕሮ ብዬ ልጻፈውና እንየው። ከዛ በርዝ ዴታችሁ እድሜያችሁ ከ18 ዓመት በላይ እንዲሆን አድርጋችሁ ሙሉት እንዳይመለሳችሁ ማለት ነው። እሺ እዚህ ጋር ቀን ዓመተ ምህረት እና ወሩን ከሞላን በኋላ ሴቭ የምትለው ተናለች። እሷን ሴቭ ብለን እንወጣለን።
ባይ ዲፎልት ኢትዮጵያ የሚል መጥቶልናል። ሌላ ሀገር ያላችሁ ካላችሁ መቀየር ትችላላችሁ። ጀንደር ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል የሚለውን ትመርጣላችሁ ማለት ነው። እኔ ለወንድ አካውንት ስለሆነ እየከፈትኩኝ ያለሁት ሜል የሚለውን እመርጣለሁ። እሺ እዚህ ጋር ከጀንደራችን ሜል እና ፊሜል ከሚለው በታች ማለት ነው አንዳንድ ጊዜ የኢንቪቴሽን ኮድ እንድታስገቡ ይጠይቃችኋል። የኢንቪቴሽን ኮድ ቪዲዮ ላይ አስቀምጫለሁኝ 31 43 01 6 ይሄንን ኢንቪቴሽን ኮድ ነው የምታስገቡት። ካላስገባችሁ ኦፕሽናል ስለሆነ ያልፋችኋል ማለት ነው። የሚያልፋችሁ ከሆነ ደግሞ 1000 ጂኮይን ነው የምታጡት። ይሄኛው ከመጣላችሁ ነው። አንዳንድ ጊዜ የማይመጣበት ሰዓት አለ። እሺ እዚህ ጋር ዩዘር ኔም ኦልሬዲ ኤግዚስት እያለኝ ነው። የተጠቀምኩት ስም ሌላ ሰው ኦልሬዲ ይዞታል ማለት ነው። ስለዚህ ለየት ያለ ስም ተጠቅሞ ያልኳችሁ ለዚህ ነው፣ አያሳልፍ። ስለዚህ ስሙን ኤዲት ላድርገው። እሺ ኮንፊርም የሚለው አንዴ እንነካለን። ከዛ እቺኛው ኢንተርፌስ ትመጣለች። ጂኮይን ናት። በሰፊው የራሷ ክላስ አለ። እዛ ጋር በሰፊው እናወራለን። አሁን ምንድነው የምናደርገው? ታች ጋር ሳይን የምትላለች አንድ ጊዜ ብቻ እሷን ክሊክ እናደርጋለን። አንድ ጊዜ ብቻ ልክ እንደዚህ ስታደርጉም ይሆናል። ያንን 1000 ጂኮይን ሰክሰስፉሊ ወደ አካውንታችሁ ገቢ ያደርግላችኋል ማለት ነው። ከዛ እዚህ ጋር ሴንድ ጊፍት እና ፕሌይ የሚል ኦፕሽኖች ይመጣሉ። ሁለቱንም እንዳትነኳቸው። ከነካችሁ ሌላ ቤት ነው የሚወስዳችሁ። ምንድነው የምናደርገው መሰላችሁ? ባዶ ቦታ ላይ መንካት ነው። ካልሆነ ሩም የምትላለች ታች ጋር እሷ ጋር ወይም ሚ የምትለማለች በቀኝ በኩል ዳር ላይ እሷ ጋር መንካት ትችላለች። ወይም የትኛው ቦታ ባዶ ቦታ ላይ አንድ ጊዜ መንካት ትችላለች። ችግር የለውም። እሺ ዌልካም ቱ ኋላ ይላል። ይሄን ኮንፊርም በሉት። ከዛ ሚ የምትላለች በቀኝ በኩል እሷን አንድ ጊዜ ክሊክ አድርጉና ወደ ታስካችን እንድንሄድ ማለት ነው። እሺ ሚ የሚለው ያስገቡ ፕሮፋይላችሁ ያለበት ፔጅ ነው ይሄ። ዜን እስኪ ኤጀንሲ ውስጥ በትክክል መግባታችሁን ቼክ እናደርግ። ከዛ ኤጀንሲ ምናምን ክሊክ ታደርጋላችሁ። ኤጀንሲ ውስጥ ስትገቡ የሚመጣላችሁ ፊቸር ይሄ ከሆነ ከድር ቪአይፒ የሚል ይመጣል። ከዛ የኔ ሎጎ ያለበት ከዛ ጆይን ማለታችሁን የሚገልጽ ከላይ ጋር አስቀምጦላችኋል። ስለዚህ እናንተ በትክክል ነው አካውንትን የከፈታችሁት ማለት ነው። ሜቢ ጃምፕ ብሎባችሁ ከሆነ ማለት ነው፣ ሜቢ ሊንኩን አልቀበል ብሎ ከሆነ ስለዚህ ምን ያለን የመጀመሪያ ላይ አይ አም ኤ ሆስት ከዛ ጆይን ኤጀንሲ የሚል አለ አይደለ? ከዛ ጆይን ኤጀንሲ የምትለውን አንድ ጊዜ ክሊክ እናደርጋለን ማለት ነው። ጋ ቴክስት ቦታ ማስገቢያው ላይ ያቺን ኢንቪቴሽን ኮዷን 3143 016 ይቺን እናስገባና ቼክ የምትላለች ታች ጋር በቀኝ በኩል እሷን ቼክ የምትለውን ክሊክ እናደርጋለን ማለት ነው። ልክ እሱን ክሊክ ስናደርግ ከድር ቪአይፒ የሚል ይመጣላችኋል። ከታች ጋር ሰሚት የሚለውን ክሊክ ታደርጋላችሁ ማለት ነው። ይሄኛው ምንድነው ኤጀንሲ ከድር ቪአይፒ በሚል ካልመጣላችሁ ግን ኤጀንሲ ውስጥ ላልሆናችሁ ልጆች ነው። ከመጣ ባክ አድርጋችሁ ነው የምትመለሱት ወደ ኋላ ማለት ነው። የስልካችሁን በተን ባክ ማድረግ ነው። ወይም ደግሞ ላይ ጋር የመመለሻ ምልክት አለች በግራ በኩል ጫፍ ላይ ማለት ነው። በዛ መመለስ ትችላላችሁ። ይሄኛው ቪዲዮ ኤጀንሲ ጆይን ላላደረጋችሁ ልጆች ይሆናል ማለት ነው። ኮንፊርም እያላችሁ እንወጣለን። ከዛ ባክ እንመለው። እሺ ወደ ፕሮፋይል ፔጃችን ተመልሰን መጣን ማለት ነው። ከዛ እስኪ ታስክ የሚለው ላይ ክሊክ እናድርግ። ከዛ ሆስት ታስክ የሚል አለ፣ እሱ ላይ አንድ ጊዜ እናደርገዋለን። እዚህ ጋር አውተንቲኬሽን ይጠይቃል። ስለዚህ ቬሪፋይ የምታያጅ በቢጫ ምልክት እሷን አንድ ጊዜ ክሊክ እናድርግ። ታች ጋር አፕሎድ የፎቶ ኦፍ ዩር ሰልፍ ይላል። እሱን አንድ ጊዜ ክሊክ ስናደርግ ካሜራ ይከፍታል ማለት ነው። ሰልፊን ይነሳል እንደማለት ነው። ፎቶችን እናስገባለን። ከተቀበልን እናያለን። ብርሃን ያለበት ቦታ ላይ ብትሆኑ ሞሪት ይሻላል። እስኪ ራይት ምልክቱን እንጫንና እሺ ተቀብሎናል። ስለዚህ ታች መጨረሻ ላይ
ስታርት አውተንቲኬሽን የምትላለች እሷን አንድ ጊዜ ክሊክ እናደርጋለን። ከዛ እዚህ ጋር ሳትዘገዩ ሮቦት አክት እንደምታደርገው ታች አሻንጉሊቷ አለች አይደል? እሷ ልክ አክት እንደምታደርገው እነሱን የምናደርገው ማለት ነው። አሁን ዳይሬክቲቪ ተመልከት እያለች ነው። ተመልከት ለሽት አፍ መዝጋት መክፈት እሺ ይላል። እሷ ስታዝ ፈጠን ፈጠን በልሽ አትዘጊ። እሺ ኤሪትራይ እንበለውና እንደገና አሻንጉሊቷን ለምንታደርገው እናደርጋለን። እሺ አፍ መክፈት መዝጋት። እሺ አይን ብሊንክ ነው። አይን ጨፍ እንግለጥ። ከዛ ወደ ለሽት ወደ ግራ መዞር ተቀብሎናል ማለት ነው። ከዛ እዚህ ጋር ምን ይመጣል? ሴኩሪቲ ፓስወርድ እናስገባለን ማለት ነው። ይሄ ለምንድን ነው የሚጠቅመው? ሰርተን ስንጨርስ ፖይንቶቻችንን ሰብስበን ሊክመቶችን ሲሞሉ ሊሆን ይችላል ወደ ንግድ ባንክ ወይም ወደ ቴሌብር ወይም ወደ ዩኤስዲቲ አካውንት መቀየር ስንፈልግ ፓስወርድ ይጠይቀናል ማለት ነው። ስለዚህ ያንን ፓስወርድ ለማስገባት ሴት የምናደርገው የፓስወርዱን የምናስቀምጠው የት ነው? እዚህ ጋር ነው ማለት ነው። ፓስወርዱን ክሬት የምናደርገው። ስለዚህ የማትረሱትን 6 ዲጂት ፓስወርድ እዚህ ጋር እናስገባለን ማለት ነው። ከዛ ኮንፊርም ትሉትና ወደ ኋላ ይመልሰናል ማለት ነው ወደ ታስካችን። እሺ እዚህ ጋር አሁንም ቬሪፋይ የምትለዋለች። ትንሽ እንጠብቅ፣ ኔትወርክ ስለሆነ ነው። ታስኮቻችን ይመጣሉ። ትንሽ እንጠብቀው። ባክ አድርገን መልሰን መግባት እንችላለን። ሪፍሬሽ እንዲሆን ማለት ነው። እዚህ ላይ ቁጭ ብለን ከምን እንጠብቅ? ታስክ ላይ ያደረኩት እስኪ እንደገና እንመለስና እንግባ። ከነዚህ ውስጥ ቀለል ያሉትን ነው የምንሰራው ማለት ነው። እስኪ ስለ እያንዳንዳቸው የቻልነውን ያክል ቀላሎችን መሰራት የሚችሉትን ማለት ነው እነሱ ላይ እናወራበታለን በሰፊው። ለምሳሌ እዚህ ጋር 1 ሰዓት ከተቀመጣችሁ 2000 አለ። 2 ሰዓት ከተቀመጣችሁ ሌላ 2000 ተጨማሪ ይመጣል። እንደገና 3 ሰዓት ከተቀመጣችሁ ደግሞ 1000 አለ። የመጀመሪያው ላይ እንደዚሁ 2 ሰዓት ስትሆኑ መታችሁ ክሌም የምትለው ሌላ 1000 ተጨማሪ አለ። አጠቃላይ በ3 ሰዓት ውስጥ 6000 ፖይንት ነው የምትወስዱት ጀማሪ ከሆናችሁ ማለት ነው። ሰፊ ሰዓት አላችሁ ያስባለሁ። ሁሉንም ትወስዳላችሁ። ወደ ባክ እናርግና ወደ ሮም እንሄድ። ከዛ በቀኝ በኩል የማይክ ምልክት አለች። እሷን የማይክ ምልክቷን አንድ ጊዜ እንነካና የራሳችንን ሮም ክሬት እናደርጋለን ማለት ነው። ሰው እዚህ ጋር ብዙ መጨናነቅ ያስፈልግም፣ በሰፊ እናወራበታለን። ሌላ ቱቶሪያል ስለሚፈልግ ይሄ ማለት ጀስት አድ ታይትል የሚለው ላይ ወይ ካም ብለን እናስገባ። ከዛ የካሜራ ምልክቷን ደግሞ እንጫንና ፕሮፋይል ፒክቸራችንን እናስገባለን ማለት ነው። አሁንም ያችን ቴሌግራም ላይ ዳውንሎድ ያደረጋችሁትን ፕሮፋይል ፒክቸር ማለት ነው ግሩፕ ሎጎ ካላወረዳችሁት አሁንም ቢሆን ምን ማድረግ ትችላላችሁ? የማይዘርጉትን ይሄን ቴሌግራም ላይ ገብታችሁ ዳውንሎድ አድርጉት። ከዛ ዳውንሎድ ያደረጋችሁትን ፕሮፋይል ትመርጣላችሁ። ታች ጋር በቀኝ በኩል መጨረሻ ላይ ኮምፕሊትድ የምትላለች እሷን አንድ ጊዜ ክሊክ እናደርጋለን ማለት ነው ከመረጣችሁ በኋላ። እሺ ፕሮፋይል ፒክቸራችን ተቀብለውናል። ከዛ ታግስ የሚላል ከሱ ዝቅ እንዳላችሁ ማለት ነው። እዚህ ጋር ብዙ አማራጮች አሉ። ኢሞሽን አለ፣ ቻቲንግ፣ ፊትነስ አለ፣ ፍሬንድ፣ ፋሽን፣ ላይፍ ስታይል፣ ሚውዚክ አለ። ደስ ያላችሁን አንዱ ላይ ክሊክ አድርጎ አንዱን መረጡት ማለት ነው። ከዛ ታች ላይ ደግሞ ማይክ ሞድ የምትላለች እሷን ፍሪ የምትለዋን ባለችበት ፍሪ የምትለው ላይ ባለበት ነው። ከዛ ሩም ሞድ ደግሞ ይሄኛው የሮማችሁ የወንበር ብዛት ነው የሚሆነው። 9 አለ፣ 16 አለ፣ 25 አለ። ገብታችሁ ኤኒታይም መቀየር ስለሚችሉ በዲፎልት 9 ላይ ባለበት እናደርግ። ከዛ ታች ጋር አናውንስመንት የሚል አለ። ይሄ ማለት ሰዎች እናንተ ፓርቲ ላይ ሲገቡ ቀርቦ የሚደርሳቸው የሆነ መልእክት ነገር አለ ከፕሮፋይላቸው አጠገብ ማለት ነው። ሶ እዛ ጋር ምን ተብሎ ይጻፍ ነው? ጀስት ዌልካም ብቻ ብላችሁ ጻፉና እንለፈው። እሺ ከዛ ስንጨርስ ጎቱ ቻት የምትለች መጨረሻ ላይ እሷን አንድ ጊዜ ክሊክ እናደርጋለን ማለት ነው። ታችን ከፈትን ማለት ነው። 9 ነምበር ያለው
የመጀመሪያው ላይ እኛ መቀመጥ እንችላለን። ይሄኛው የኛ ቤት ስለሆነ መቀመጥ የምንችለው የመጀመሪያው አንድ ቁጥር ላይ ያለችው ወንበር ላይ ብቻ ነው። ሌሎቹ ወንበሮች ላይ መቀመጥ አንችልም። ማይክ ኦን መሆኑን እርግጠኛ ሆኖ ከዛ ወደ ታስካችን እንመለስ። በቀኝ በኩል ታስክ የምትላለች ቻናል እዚህ ክሊክ እናደርግና ይሄ ማለት ከግሩፕ ከዚህ ከእንትን አልወጣንም። እሺ ከፓርቲ ሳንወጣ ጀስት ሚኒማይዝ አድርጎ ነው ሌላ ፔጅ የሚከፍትልን። እሺ አሁን እስኪ ሆስት ታስክ የሚለውን እንየው። እንደምታዩት አሁን ፓርቲ ላይ ፕሮፋይል ፒክቸራችን ስላለ 120 ከምትለው ጎን ስንት ይላል? 4 ይላል። ስለዚህ 4 ደቂቃ ሆኖታል ማለት ነው። እቺ 120ዋ የ2 ሰዓት ማለት 60 ማለት አይደል? 120 የመጀመሪያው ማለት ነው። ከዛ እዚህ ላይ ልክ እቺ አሁን 4 ነው የምትለው 120 ከሞላች ስንት ይሰጠናል ማለት ነው? 1000። እዛው ፓርቲያችን ላይ ያለ ፖፕ አፕ ሜሴጅ ይመጣል። ከመጣ ክሌም እንላለን። የማይመጣ ከሆነ ደግሞ እዚች ጋር ተመልሰን እዚህ ሆስት ታስክ የሚለው ላይ እንመጣና ጎ በምትለው ቦታ ክሌም የምትመጣው ክሌም እንላለን ማለት ነው። ኦን ማይ ፎር 1 አወር የሚላል አይደለ? ይሄኛውም ደግሞ ለ1 ሰዓት ነው የምንቀመጠው ወይም ለ1 ሰዓት ነው ፕሮፋይል ፒክቸራችን ፓርቲ ላይ ሆነን የምንቀመጠው ማለት ነው። ስለዚህ ልክ ለ1 ሰዓት ከተቀመጠ ስንት ይሰጠናል ማለት ነው? 2000። ደቂቃው ግን እንደምታዩት ለሁሉም እኩል ነው የሚቆጥረው። እዚህም አሁን 60 ብሎ 4 ይላል አይደለ? 120 ብሎ 4 ይላል። 4 ማለት አሁን የቆጠረው ደቂቃ ማለት 4 ደቂቃ ነው ይሆናል። ፓርቲ ተከፍቶ ፕሮፋይል ፒክቸራችን እዛ ቤቱ ላይ ከተቀመጠ ማለት 4 ደቂቃ ገና 4 ደቂቃ ነው ይሆናል። ስለዚህ 60 የሚሆነው 60 ልክ ሲሞላ 2000 እንወስዳለን ማለት ነው። እታች ያለው ደግሞ 120 ሲሞላ እንደዚህ 2000 እንወስዳለን። መጨረሻ ደግሞ ልክ ለ3 ሰዓት መቀመጥ ከቻልን ደግሞ 180 ከጎን ያለች 4 የምትለው እየቆጠረች 180 ስትመጣ 1000 ይለቅልናል ማለት ነው። አጠቃላይ 6000 ነው የምንወስደው። ይሄ 6000 የሚሰጠን ለ7 ቀን አይቋረጥም። ይሄ ቪዲዮ ወይም ይሄን ታስክ እየሰራችሁ ያላችሁት የመጀመሪያ ቀን ላይ ከሆነ ለ7 ቀን 6000 በፓርቲ ብቻ ተወስዳላችሁ ማለት ነው። ትንሽ ዝቅ እንበልና ደግሞ ላሳያችሁ። ወረድ ብለው ወደ ታች ስክሮል አድርጉት ወደ ላይ ዴይሊ ታስክ የምትላለች እሺ። ይችኛውን የምትሰሩት የት ነው? ሌላ ቤት ላይ ገብታችሁ ነው። ራሳችሁ ቤት ላይ ስለማይሆን ማለት ነው። ለምን ፓርቲው የምትቀመጡት እንዳልኳችሁ ወርቃማ ወንበሮች አሉ። ከ19 ወንበሮች ውስጥ ወርቃማውን ነው የምትቀመጡት። ስለዚህ ለሱ ደግሞ ለብቻ ቪዲዮ ሰራለሁኝ ማለት ነው። እንዴት እንደምትሰሩት ታስኩን እሰጣችኋለሁ። እሱ ብቻ ሳይሆን እዛ ወርቃማ ወንበር ላይ ሆናችሁ 150 ፖይንት ጊፍት መቀበል አለባችሁ ማለት ነው። የምትቀመጡት እዛ ወርቃማ ወንበር ላይ ለ1 ሰዓት ትቀመጣላችሁ። 150 ፖይንት ጊፍት ትቀበላላችሁ። ልኬን ካደረጋችሁ እሱ ስንት ይሰጣችኋል? 600 ይሰጣችኋል ማለት ነው። ይሄንን የጀመራችሁ ቀን መስራት ከቻላችሁ አጠቃላይ 6600 ፖይንት በቀን ነው የምትቀበሉት። ይሄኛው ለ7 ቀን መስራት ትችላላችሁ ማለት ነው። በዚህ ላይ የሚረዳችሁ ቪአይፒ ብትገዙ እንደገባችሁ ማለት ነው። ቪአይፒ ብትገዙ በጣም አሪፍ ነው። ለራሳችሁ ጊፍት ሰጣችሁ በቀን 6000 ከዚህ ቪአይፒ ሲጨመር ደግሞ ማለት ነው ወደ 6800 አካባቢ ፖይንት ነው በቀን ብቻ መሰብሰብ የምትችሉት። ይሄ ለ7 ቀን የማታገኙት ወርቃማ ዕድል ስለሆነ ሆስቶች እድሉ የምትጠቀሙበት የተሻለ ይመስለኛል። በጣም ያግዛቸዋል። እሺ ይሄንን ካል እንመለስና ልክ እንደዚህ ነው የሚመጣው። ኮንግራጁሌሽን ይልና እንደዚህ ያመጣላችሁ። ለምሳሌ እቺ አሁን የ1 ሰዓቷ ያ ማለት ፓርቲ ላይ ከተቀመጣችሁ ስንት ሰዓት ሆኗል ማለት ነው? 1 ሰዓት ሆኗል። ይሄ እናንተ ፓርቲ ላይ ተቀመጣችሁት። እናንተ ፓርቲ ላይ ተቀመጣችሁ 1 ሰዓት ቆይታችኋል። ስለዚህ 2000 ፖይንቷ መታለች ማለት ነው። ሌሎችም ልክ እንደዚህ ይመጣሉ ፓርቲ ላይ ሆናችሁ ማለት ነው። ከዛ ክሌም የምትለውን ስትነቁ 2000 ወደ እናንተ አካውንት ገቢ ይሆናል ማለት ነው። የ2 ሰዓቱን ይመጣል፣ የ3 ሰዓቱን ይመጣል። ሜቢ ካልመጣ 3 ሰዓት ድረስ ምናምን ተቀመጣችሁ ካልመጣ ምንድነው የምታደርጉት? አሁንም ትመለሱና ታስክ የሚለው ላይ የምትገቡት ማለት ነው። ታስክ የሚለው ላይ ትገቡና ከዛ ፖስት ታስክ የሚላል ሁለተኛው እንደተለመደው ስለ ክሊክ አድርጉ። እዚህ ላይ ነው የምትመጡት ማለት ነው። በትክክል ሰዓቱ ከቆጠረ ልክ እንደዚህ
እንደምታዩት ማለት ነው። ክሌም የምትለው ቢጫ ሆና ትመጣለች። ቅድም ጎ ነበር የሚለው አሁን ክሌም የሚል መጥቷል። እሱን ክሊክ ስታደርጉ ምን ይሆናል ማለት ነው? ዳን ይላችሁና ወደ አካውንታችሁ ገቢ ይሆናል ማለት ነው። ይሄ አንድ ሹ ማለት ነው። ሌሎቹንም እንደዛው ሜቢ ክሌም የሚለው ካልመጣላችሁ ሰዓቱ ሞልቶ ምን ካልመጣላችሁ እዚህ ጋር መታች ቼክ ታደርጉና ትወስዳላችሁ ማለት ነው። ደን ካለ ግን ተቀብላችኋል ማለት ነው። ባትቀበሉ ክሌም ነበር የሚለው ቅድም ፖፕ አፕ መቶ ክሌም ያላችሁት ማለት ነው። ለዛ ነው የ3 ሰዓቱ አሁን ስላልደረሰ ጎ እንዳለ ነው ያለው 3 ሰዓት ስላልሞላ ማለት ነው። ሌሎች የ1 ሰዓት እና የ2 ሰዓቱን ግን ክሌም እንላለን ማለት ነው።